አመሰግናለሁ። እኔ ዛሬ በቃ በጣም ነው የተደሰትኩት በሁለቱም ልጆቼ። በጣም ማለት ይሰድቡኛ ምናምን ስላለ ብሩክ ነው ዛሬ በጣም በቃ ከምንም በላይ ትልቅነት፣ ፍቅር መስዋዕትነትን፣ ፍቅር መጎንበስን፣ የፍቅር ጥግን ነው ያሳየን። በጣም አመሰግናለሁ። በቃ ልጄን ስላሞላቀቀልኝ የፍቅር ጥግ ስላሳየ እሷ። ስለዚህ በቃ ያገባችኋል። በጣም ትልቅ ነገር ነው ያረገው። በጣም ቴንክ ዩ ሶ ማች። እኔ ይሄን ቀን ነበር የምጠብቀው። ተጣልታችሁ ተናድጄ ብዙ ጊዜ ተናግሬ አውቃለሁኝ። እንኳን ተናገርኩ። ዛሬ ግን በቃ ይሄንን ነገር አይቼበታለሁ። የእናንተ አንድ ላይ መሆን፣ የእናንተ ፍቅር መሆን፣ ያንተ ጎንበስ ማለት የሚያሰድብ ሳይሆን የሚያኮራ ነኝ። እንኳን አወኳችሁ፣ እንኳን ወደድኳችሁ እና በጣም ዘር የሳትዎች እንዲሰሚኝ የማወራውን ጨርስና በኋላ ቆይ መልዕክት እያስተላለፈች አይደል እንዴ? ቆይ መልዕክት አስተላልፍ። እግዚአብሔር ያክብራችሁ። በጣም በቃ ወጣትነትን፣ ፍቅርን፣ ዝቅ ማለትን፣ በቃ መዋደድን፣ መከባበርን አይቼበታለሁ በእናንተ። በጣም ደስ ይላል። እንኳን እናንተ ወጣቶቹ ትንሾቹ አይደላችሁ። በህይወት ልምድ ብዙ አመት የኖረ ሰው እንኳን በየቀኑ በየሰዓቱ ብዙ ነገር ይባባላል። የእናንተ ግን ሚዲያ ላይ ስለወጣ ስለነበረ እኛም በምናየው ጥቃቅን ነገር ስለነበረ ነው። ያንን አልፋችሁ ዛሬ ግን እዚህ ጋር የምታሳዩት በቃ በጣም እኔ ዛሬ በጣም ነው በእውነት ልቤ ሁሉ የተነካውና በጣም ነው ማከብር፣ በጣም ነው ማመሰግን። ይሄንን ቀን እጠብቅ ነበረ ለልጄም፣ ለእኔም፣ ለአንተም፣ ለሚስትህን። በቃ ይሄን ቀን ማየቴ ደስ ብሎኛል። ይሄ ክብር ነው፣ ይሄ ሞገስ ነው። በቃ ሁለታችሁ ሞገስ አላችሁ፣ ክብር አላችሁ። ይሄን ክብራችሁ፣ ይሄን ሞገሳችሁ ሁሉ ቁጭ እንዳለ እንደተከበራችሁ ያኑራችሁ። ይሄ በቃ ይሄ የፍቅር ጥግ ነው እንጂ እሱ ስላጠበ እሷ ስላጠበች ምናምን አይደለም። በቃ ፍቅር ማለት መውደድ ነው። ፍቅር ማለት መጎንበስ ነው። ፍቅር ማለት መስጠት ነው። አንተ ለእሷ እሷ ለአንተ የተሳጣችሁበት ቀን ስለሆነ በጣም አመሰግናለሁ። እግዚአብሔር ቀሪ ዘመናችሁ ሁሉ ይባርክላችሁ። እግዚአብሔር ሁሉ ደስታችሁን ሁሉ ያሳየ። መጥፎ ነገር ማየት አልፈልግም። ዛሬ ግን ይሰድቡኛል ላልከው ነገር ክብርን ነው የተጎናጸፍክበት እና ክብራችሁ ሁሉ ነው የተጎናጸፈ ነው። የእሷም ያንተ ዛሬ በጣም ትልቅ ነገር ያለው ነው። አመሰግናለሁ። ምን ላድርግ በላታችሁ? ምን ሆንሽ? እኔ ገንዘብ ተበልቶብኝ ነበር በደላላ እና እናገራለሁ ብዬ ነበር። ምንም ልታስገባኝ የጨረቃ ፋሚሊ ሂዶ ደከመ፣ እኛ ደከምነ። ቪዲዮውም የደረሳት አይመስለኝም። በጣም በቃ የልጆቼ ጉዳይ ላይ ነው የምገባው። ወደ ሌላ ሀሳብ ውስጥ መግባት ይቅርታ አድርግልኝ ማየ፣ ብዙ እንትን አይደለሁም እና የሚያውቁ ሰዎችን ፈልጊና ቴሌፎን ፈልገሽ ምናምን እስቲ አግኛት አይሻልም? ነገር ውስጥ እኔ አልነካካም። እኔ በቃ የእነዚህ ልጆችና እነዚህ ብቻ ናቸው ጉዳይ። ይቅርታ ያንቺም ጉዳይ ነው ግን ወደዛ ረጅም የማይላ እንዲያው መላ ብትሰጪ ብዬ ነው። ዊዘር እያንቺ በመዝሻ አነጋገር ላይ ምናምን እንጂ እኔ ምንም አላውቅም እኮ ማየ። እኔ በቃ በእነዚህ ልጆች ነው እንጂ ብዙ የማውቀውም ሰው የምገባበትን ቦታ የለኝም። ለእነሱ ስል ነው እንጂ የምገባው ነው እንጂ እንዴት ገቢ ምናምን አይደለም። ያ ገብቶኛል ማየ። በቃ መልካም እናመሰግናለን። እንኳን ደስ ያለሽ። ዛሬ ማለት የሆነ በቃ እሱ ሲናገረው እሱ ያው በሚንናገረው ነገር ነው ግን አይደለም። ይሄ ነገር በቃ ይሄን ፍቅር ነው በረ እኔ ማየት የፈለጉት። ይሄን መተዛዘን፣ ይሄን መፈቃቀር፣ ይሄን መከባበር በቃ ይሄ ነው ፍቅር ማለት። ፍቅር ማለት ገንዘብ መሰጣጣት፣ ልብስ መግዛት፣ ስጦታ በልጭልጭ ነገር አይደለም። በዚህ ሰዓት ላይ በቃ እንደዚህ ጉንብስ ብለሽ ፍቅርሽ መቀባበል ማለት ነው። ብልግናውማ ብዙ ሰዎች በጣም ብልግና እያደረጉ ነው። ግን ይሄ እውነተኛ ፍቅር ነው። በቃ ይሄ መተዛዘን ነው፣ ጓደኝነት ነው። በጣም ነው ደስ ያለኝ። እኔ ዛሬ በቃ ደስ የሚል ነገር ነው ያየሁት። መቆጣጠር ነው ስሜቴ ነው ሊያቃቴ። በእውነት በጣም ነው ደስ የሚሉት እና እግዚአብሔር ይርዳቸው። መጸለይ ነው ለእነዚህ ልጆች ብዬ ነው ማስበው። አመሰግናለሁ ሻባቢ። እናም እናመሰግንሻለን፣ እንከብርሻለን፣ እንላችኋለሁ። ይቅርታ ሽምዬ እኔ ብዙ ኧረ ችግር የለም ማየ ወይዘርዬ። እኔ አይ በንግግርም በምንም ያው ስትናገሪ በጣም ደስ ይለኛል። ለዛ ነው እንጂ ለሌላ አይደለም። ምናምን እዛ ጋር ምናምን እኔ ብዙ መግባት አልፈልግም። ለዛ ነው ማየ
ይቅርታ። ምንም ችግር የለው። እናመሰግናለን። ይረዳ ነገር ካለ ምናምን ስትገቢ እንደዚህ የሚያስፈልግ ጠይቅ። ከዛ በተረፈ ግን ሌላ ቦታ አልገባም አላውቅም። አይ እንዴት ገቡ ምናምን ሳይሆን አነጋገር ትንሽ በንግግርሽ እኔ ይመቸኛል። እንደ ዶክተርም ነገር ስለሚገባኝ እሱን ነገር ነው በጣም ውስጤ ስለተጎዳ እሱን ነገር ነበር እንጂ ግቢ ምናምን ልልሽ ፈልጌ አይደለም። አረ ገንዘብ የለም እኮ አይደለም። እሷ እኮ መልካም ምሽት ይሁንላችሁ። በቃ አንድ ዘንባይ በቃ ልጅ ወረድሽማ እኛ እንላለን። እዚህ ጋር ምንድን ነው መሰለሽ እንትና ይሄ ጌም የሚጫወት እነ ጆን ዳኒ እነ ምናምን ጋር ካየሽ ጥሪንና እዛ እንጽፍላቸዋለን። ካስገቡት እንትና ጋር ሊያቀርቡሽ ይችላል። ገባሽ? ይሄን ብቻ እጄ ማለት ነው። ሀናን እየደከመ አረ እያልኩ ማለት ነው። እግዚአብሔርን አታስገባ። ገኒ ነይ ግቢ። ጉርቡን ራሱ ልክልሽ ነበረ፣ ግን እሱ የገንዘብ ብቻ ነው ሀቢባ ጋ ያለው እንትን የምንልከበት ብቻ ነው፣ ደረሰኝ ብቻ ነው ያለው። ግን ልልሽ የፈለግኩት እሷ በጥንቃቄ መረጃ እና መረጃ ትፈልጋለች። መረጃ የላክሽበት የተላላክሽበት ያውን ሁሉ ትፈልጋለች። እዛ ላይ ጥንቃቄ ታላረግሽ ማኩፋ አይዲያ የሰውየውን መረጃ አትንቀሳቀስም። ይህን እኔ ልክ ነኝ ዘጁ። አንቺ አዲስ እየገባሽ ነው መሰል። መረጃማ ሁሉም ነገር አለ። መግባት ነው ያቃተኝ፣ ማስገባት የሚያስገባኝ ሰው ነው። ራሱ ካለሽ ይኸውልሽ ከትንሽ ሰዓት በኋላ እንሄዳለን። የሆነ ሰጋ ሼር አርጊልን ጌመሮች ጋር ጥሪን እንዳለ ሄደን እንጽፍልሻለን፣ እናጥለቀልቅልሻለን። እስቲ ከተቻለ እኔ ተባሪሽ ነበረ። ይህንን ነገር ስላረጋችሁልኝ ባታስገባኝም እግዚአብሔር ይስጣችሁ። ማርያምን የጨረቃ ፋሚሊ ፍቅራችሁን አሳይታችሁኛል። እውነት እንግዲህ ካላስገባ እድል ነው የራሴ። እንግዲህ ያላስገባችኝም ቪዲዮውንም ሸርሸር እያደረጉ ሁሉም አድርገውላታል። ለምን እንዳላየችውም አላውቅም። እንግዲህ እግዚአብሔር ይስጥልኝ ብቻ። በተቻላችሁ እግዚአብሔር ይስጣችሁ። እውነት የራሱ ጉዳይ እንግዲህ የሰው ድርጊት እነዚህ ልጆችን እስቲ መርቋቸው። እግዚአብሔርን መርቁላት ሀናንን። እኔ በቃ ይመረቅ ተራ ካላውሩ ተራ በእናታችሁ ፋሚሊዎች እንዴት ናችሁ? እንዴት ዋላችሁ? ዜድ ወታደሯ ነኝ። እንዴት ናችሁ? ሰላማችሁ ብዝዝት ይበድልኝ ባላችሁበት። እናንተንም ሰላም ያደርጋችሁ፣ ልጆቻችንን ደግሞ ሰላም ያደርግልን። ፈጣሪ ፍቅሩን ከዚህ በላይ ጨምሮ ጨምሮ ይስጣችሁ። ብሩክዬ፣ ሀይሚዬ፣ የኔ ቆንጆ ከዚህ በላይ ይሄ ቁሳቁስ ነገር ምንም አይደለም። ፍቅር ከምንም በላይ ይበልጣልና ጤና ፍቅር ጤናሽን የሚስጥሽ እሱንም እንደዛው። ሁላችሁንም ሰላም ምቀኛችሁን የያዝላችሁ ፈጣሪ ይጠብቃችሁ ባላችሁበት። የኔ ውዶች እንወዳችኋለን፣ እናከብራችኋለን። ምን ጊዜም እስከ መጨረሻው እንወዳችኋለን፣ እናከብራችኋለን። ከነፍሳችን አብልጠን ነው ነፍሱን አይደል ሰው የሚወደው ከነፍሳችን አብልጠን ነው እና የምንወዳችሁ። ሀንዬም አላህ ይስጥሽ፣ ለዚህ ስብስብ አድርግሽ ለዚህ ላበቃሽን ጌታ ፈጣሪችን ቀን ለማያት ያበቃን ጌታ ፈጣሪ ሁላችሁንም አላህ ይጠብቃችሁ። ሌላ ምንም የምላችሁ የለኝ። አመሰግናለሁ እህቴ። በውስጥ አወራሻለሁ። እሺ በዛው ለሰላሜናም ጸሎት ዱዓ አድርጉላችሁ አስተላልፉ። ሰላሜና የምህቴ ፈጣሪ ያሽርሽ የኔ ውድ እህት። ሽረሽ ደግሞ መተሽ ከኛ ጋር ተመስገን የምትይበትን ቀን ቅርብ ያድርግልን ፈጣሪ። ከዚህ በላይ ደግሞ ያሽርሽ የኔ ውድዊ ሽረሽ እኛ ጋር የምትቀላቀይበት ቀን እርግጠኛ ነኝ ቅርብ ይሆናል ብዬ አስባለሁ ከፈጣሪ በታች። እኛም ደግሞ ጸሎት እናደርግልሻለን። የኔው አመሰግናለሁ ስላዳመጣችሁ። ሀን ወይኔ እኮ ምርቃን አልችልም። በውስጥ ላኪልኝ ዜዶ እሺ። አሁን ይኸውላችሁ ፍቅርዬ ልደታ ሚዩትሽን አንሽና እንትን አስተላልፊ መልዕክትሽ ፍቅር እድል ስለሰጣችሁኝ አመሰግናለሁ በመጀመሪያ እና እነ ብሩኬ ሲሄድ ደግሞ ብሩኬ ሀይሚዬ እግዚአብሔር ከክፉ ነገር ይጠብቃችሁ። እናንተን ያየ በክፉ አይን ያየ እግዚአብሔር ሾፍ ያድርጉ አይናችሁ እና ፍቅራችሁ በጣም ደስ ይላል። ከዚህ በላይ በፍቅር በደስታ እንድትኖሩልን እንድትመጡልን
እኛ የሁል ጊዜ ምኞታችን ነው። እንወዳቸዋለን፣ እናከብራቸዋለን። መሳደብ ሳይሆን ከአንተ ብዙ ነገር መማር ባል ያለን ወደፊትም ባልም ሊያገቡ ያሰቡት ለወንድ ልጆች ተምሳሌት የምትሆን ሰው ነህ። ምክንያቱም ለፍቅር ምን ያህል ዝቅ ማለትን ፍቅር ምን ያህል የሰው ልጅ እንደሚገዛ ይሄ ያለው ትምህርት ነው እንጂ አንተን የሚያስገድብ አንተን ዝቅ የሚያደርግ አይደለም። እኛ ማንንም የማንንም እኮ እግርም ሊታጠብ ይችላል። አንተ እኮ የሚስትን የልጆችን እናት ወደፊት ያሰብካትን ከአንተ ጋር ከብዙ ውጣ ውረድን እዚህ ጋር እየተረገጣችሁ እየተሰደባችሁ ብዙ መስዋዕትነትን ብዙ መከራን ስቃይን አሳልፋችሁ እዚህ ጋር የመጣችሁ ሰዎች ናችሁ እና እግዚአብሔር ዛሬም ከፍ ያድርጋችሁ። እናንተን ያየ በክፉ ዓይን እግዚአብሔር ሾክ ያድርግበት እና ኑሩልኝ የኔ ውዶች። በጣም ደስ ይላል ፍቅራችሁ፣ በዚሁ ቀጥሉበት። ሀይሚዬም እግዚአብሔር ጨርሶ ይማርሽ የኔ ቆንጆ። እንወድሻለን፣ እናከብርሻለን እኛ ትንሿ እህታችን እና በቃ በጣም እንወዳለን። በጣም ነው የሚወዷችሁ፣ እኔም ወዳችኋለሁ። ሰላም ሁኑልኝ ባላችሁበት። ሰላሚና ደግሞ የኔ እህት የኔ ኮልታፋ ስትሰጪ ወደኋላ ማትይ የኔ እናት ከዚህ ከመከራ ከስቃይ ሁሉ ፈጣሪ በቃሽ ይበልሽ የኔ እናት። ባለሽበት እግዚአብሔር ጨርሶ ይማርሽ። ይሄ ለአንቺ አይገባሽም። አንዳንዴ ወዳጅ ጠላ ምንድን ነው ወዳጁን ነው እግዚአብሔር ይፈትነዋል የሚባለው እና እውነት እግዚአብሔር አንቺን እየፈተነሽ ሊሆን ይችላል። ነገ ትልቅ ቦታ ሊያደርስሽ ሊሆን ይችላል እና እግዚአብሔር ጨርሶ ይማርሽ። ለአንቺ የማይገባውን ለጠላትሽ ይስጥልሽ። ጠላቶችሽን እስር ያድርግልሽ የኔ ውድ እህት። እግዚአብሔር ይማርሽ ጨርሶ እላለሁ። አመሰግናለሁ። ሁላችሁንም ወዳችኋለሁ። እናቶች ከላይም ከታችም ያላችሁ አመሰግናለሁ። እናመሰግናለን ፍቅርዬ፣ እኔ እናት ተባረኪ። እሺ ገኒ የሚሉትና ተናገሪ። እኔ እናት ሰላም የሚገባ ካል ሰላም ሰላም፣ እንዴት ናችሁ? የጨረቃ ፋሚሊዎች ጨረቃዎቻችንም ደህና ናቸው? እግዚአብሔር ይመስገን ደህና ነኝ እና መርቃት አልችልም፣ ግን ባለኝ አቅም እመርቃቸዋለሁ እና መብርሃን ከፍታ አድርጋችሁ ትልቅ ነገር ትልቅ ቦታ ደርሳችሁ ማየት እንፈልጋለን እኛ። እግዚአብሔር ከእናንተ ጋር ይሁን፣ ከክፉ ይሰውራችሁ፣ ከሰው ዓይን ወጡ ገቡ የሚሏችሁን መብርሃን ዓይናቸውን ትሰውርላችሁ እና ምንም ምርቃትም አልችልም። እግዚአብሔር ያሰባችሁትን ሁሉ ያሳካላችሁ። እግዚአብሔር ያውቃል። ሁሉም ነገር እግዚአብሔር ነው የሚፈጽመው። እኛ እናስባለን፣ እግዚአብሔር ይፈጽማል እና እናንተ ያሰባችሁትን እግዚአብሔር ይፈጽምላችሁ እላለሁ። እንወዳችኋለን። እኔ እንደሆነ በበኩሌ ማለት ነው እስከ ሞት ፍጻሜ እናንተ ሚዲያ ላይ እስካላችሁ ድረስ እኔም እወዳችኋለሁ። ያው በሚዲያ ነው የምንገናኘው፣ በአካል አንገናኝም። ግን እናንተ ሚዲያ ላይ እስካላችሁ ድረስ መቼም አልጠላችሁም፣ መቼም ሳላይም አላውቀውም። አገሬም ገባው እዚህ ሆንኩ ማለት ነው እና ቅን ልቦች ናችሁ። ቅን ልብ ነው ያላችሁ። ለልጆች ለህፃናቶች መሪ ናችሁ። ብዙ ነገር ነው ልጆችን እያስተማራችሁ ያላችሁት። የአሁንም ትውልድ ከመጥፎ ነገር እየመለስ ብዙዎች በእናንተ ተምሮ የተመለሱ ሊኖሩ አሉ፣ ምንም እርግጠኛም ነኝ አሉ እና እናንተ አሁንም በዚህ ዘለቁልን። እግዚአብሔር ይጠብቃችሁ። እንግዲህ ምንም ማለት አልችልም። ጨረቃዎቼ እናንተንም ጨረቃ ፋሚሊ አመሰግናለሁ። ክበሩልኝ።